ዓለም በታሪከኞች የተሞላች ናት። ታሪኮች ደግሞ እንደ መስታወት ናቸው። ያለፈውን ያሳያሉ፣ የተረሳውን ያስታውሳሉ፣ የማይመስለውን እውነት ያደርጋሉ። ዛሬ በዞኢ ኢንተርቴይንመንት ከእስር ቤት የማምለጥ አስገራሚ ታሪክ አዘጋጅቼላችኋለሁ። በዚህ ቻናል ላይ አስገራሚ ታሪኮችን ብቻ አይደለም የምታገኙት፣ ከታሪኮቹ ጋር የሚያጓጉ የጊቭአዌይ ሽልማቶችንም እናዘጋጃለን። ታሪኮቻችን እየተመለከታችሁና የተሳተፋችሁ የሞባይል ካርድ ሽልማቶችን ማግኘት ትችላላችሁ። የሚቀጥለው አሸናፊ እርስዎ ሊሆኑ ይችላሉ። ታሪኩ የሚጀምረው ሪቻርድ በተባለ የ46 ዓመት ሰው ነው። ይህ ሰው ጥሩ ሰው አልነበረም። በርካታ ሰዎችን በመግደል በኒውዮርክ በሚገኝ የማረሚያ ተቋም ውስጥ ታስሮ ነበር። ሪቻርድ እስር ቤት መቆየት ስላልፈለገ ማምለጥ ፈልጓል። ለዚህም ሲል የእስር ቤቱን ሰራተኛ ለማማለል አስቦ ነበር። እንደ አውሮፓውያን አቆጣጠር በ2013 ዓመተ ምህረት እድሉ ሲገጥመው ጆይስ ከተባለች 48 ዓመት ሴት ጋር ተገናኘ። ጆይስ በእስር ቤቱ ልብስ ስፌት ክፍል ውስጥ ሱፐርቫይዘር ወይም ተቆጣጣሪ ሆና ትሰራ ነበር። ሪቻርድ እና ጆይስ መተያየትና መፈቃቀድ ጀመሩ። ብዙም ሳይቆይ በእስር ቤቱ ውስጥ ድብቅ የፍቅር ግንኙነት ጀመሩ። ጆይስ ከሪቻርድ ጋር መገናኘቷ ሕግን መጣስ ብቻ ሳይሆን ያገባች መሆኗ እና ባሏን በተመሳሳይ እስር ቤት ውስጥ መስራቱ ሁኔታውን ያባብሰዋል። ከሪቻርድ በተጨማሪ ጆይስ ዴቪድ ከተባለ የ32 ዓመት ነፍሰ ገዳይ ወንጀለኛ ጋርም ትገናኝ ነበር ተብሎ ቢወራም እርሷ ግን ይህንን ክዳለች። ከሪቻርድ ጋር የነበራት ግንኙነት ግን ተረጋግጧል። 2 ዓመት አለፈ። 2015 ደረሰ። ጆይስ አሁንም ድረስ ከሪቻርድ ጋር በስውር ትገናኝ ነበር እና በእውነትም ፍቅር ይዟታል። በዚህ ጊዜ ሪቻርድ እና ጓደኛው ዴቪድ እስር ቤቱን መሰልቸት እንደጀመሩ ያወሩ እና አምልጠው ወደ ሜክሲኮ ለመሄድ ወሰኑ። ያቀዱት እቅድ በእያንዳንዳቸው ክፍል ውስጥ ያለውን ግድግዳ በመቦርቦር ከግድግዳው ጀርባ ያለውን ጠባብ ቱቦ በመጠቀም ከዚያ ከእስር ቤቱ ውጭ ወደሚገኘው የፍሳሽ ማስወገጃ ቀዳዳ መውጣት ነበር። እቅዱን ተግባራዊ ለማድረግ ሪቻርድ እና ዴቪድ መሳሪያዎች ያስፈልጓቸው ነበር። ከፍተኛ ጥበቃ በሚደረግበት እስር ቤት ውስጥ መሳሪያ ማግኘት አይታሰብም። ጆይስ ግን ልክ እንደ ሰራተኛ ለሪቻርድ ማንኛውንም ነገር ለማድረግ ፈቃደኛ ነበረች። ሪቻርድ እና ዴቪድ ከወጡ በኋላ አብረው በሰላም ይኖራሉ ብላ ስላመነች ልትረዳቸው ወሰነች። ጆይስ ከልብስ ስፌት ስራዋ በተጨማሪ በካፍቴሪያ ምግብ ቤት ውስጥም ትሰራ ነበር። በዚህም አጋጣሚ ተጠቅማ የታሰሩ የሃምበርገር ስጋዎች ውስጥ ደብቃ መጋዞች፣ መቆፈሪያዎች የመሳሰሉ መሳሪያዎችን አሳልፋ ሰጠች። ከዚያም መሳሪያዎች ወደ እስረኞች ክፍል ለሚያመላልስላት ሌላ የእርምት መኮንን ሰጠች። ሪቻርድ እና ዴቪድ ለ85 ቀናት በየቀኑ ግድግዳውን ቀስ በቀስ እየቦረቦሩ እና እየቆፈሩ ጉድጓዱን ፈጠሩ። ጆይስ እስረኞቹ ካመለጡ በኋላ በመኪናዋ እንደምታስመልጣቸው ተስማማች። የማምለጫው ምሽት ሲደርስ የጆይስ ባል ስራ አልነበረውም። ይህም ማለት ቤቱ ውስጥ ነበር። ጆይስ መኪናውን ብትወስድ ባሏ የሆነ ነገር ሊጠረጥር ይችላል። ሪቻርድን ባሏ እንዳይነሳ አደንዛዥ እጽ እንድትሰጠው ነገራት። ከዛም ሪቻርድ እሱ ራሱ ተመልሶ መጥቶ ባሏን እንደሚገድለው ነገራት። ጆይስም ተስማማች። እስረኞቹ ከ85 ቀናት ቁፋሮ በኋላ በየክፍላቸው ካለው ጉድጓድ ወጥተው በቧንቧና በኤሌክትሪክ መስመሮች በተሞላው ጠባብ ቦታ እንደ እባብ ተስበው በመጨረሻ ከእስር ቤቱ ውጭ ካለው ከቆሻሻ ማስወገጃ ወጥተው አመለጡ። ነገር ግን በተስማሙበት ቦታ ጆይስ አልነበረችም። ከመውጣቷ ጥቂት ሰዓታት በፊት በድንገት ከፍተኛ የፍርሃት ስሜት ስላጋጠማት ሆስፒታል ገብታ ነበር። ሪቻርድ እና ዴቪድ የጆይስን መቅረት ምክንያት ሳያውቁ እንደከዳቻቸው አሰቡና በእግራቸው መሸሽ ጀመሩ። በማግስቱ ጠዋት የእስር ቤቱ ጠባቂዎች የእስረኛ ቆጠራ ሲያደርጉ ሪቻርድ እና ዴቪድ እንደሌሉ አወቁ። ፖሊስ ወዲያውኑ ወደ ቦታው በመድረስ ትልቅ ፍለጋ ተጀመረ። ከተማው ተዘጋ፣ ሄሊኮፕተሮች ተሰማሩ እና በሺዎች የሚቆጠሩ መኮንኖች ፍለጋውን ተቀላቀሉ። ከ3 ሳምንታት በኋላ ሪቻርድ እና ዴቪድ በመሃላቸው ትልቅ ጭቅጭቅ በመፈጠሩ ምክንያት ተለያዩ። ከ4 ቀናት በኋላ ሪቻርድ ሽጉጥ በማግኘት በመንገድ ላይ በሚያሽከረክር ሹፌር ላይ ተኮሰ። ሹፌሩ ፖሊስ በመጥራቱ ፖሊሶቹ ሪቻርድን አገኙት። ሪቻርድ እጁን ላለመስጠት የተለያዩ እንቅስቃሴዎችን ሲያደርግ ስለነበር ፖሊሶች ተኩሰው ገደሉት። ከ2 ቀናት በኋላ ዴቪድም ተገኘ። እርሱም መመሪያውን ሲጥስ ፖሊስ ተኮሰበት፣ ነገር ግን ተረፈ። ወዲያውም ታሰረ። ጆይስ የማምለጫውን እቅድ በመርዳት በተባባሪነቷ ተይዛለች። የይግባኝ ስምምነት በማድረግ ከ2 እስከ 7 ዓመታት እስራት ተፈረደባት። መሳሪያዎችን ያመላለሰው የእርምት መኮንን ደግሞ የ6 ወራት እስራት ተፈረደበት። ዴቪድ ደግሞ በዕድሜ ልክ እስራት ላይ ተጨማሪ ቅጣት ተላልፎበታል። የዛሬው ታሪካችን ይህን ይመስላል። ከዞኢ ኢንተርቴይንመንት ጋር በመሆን በሚቀጥለው ጊዜ ለሰብስክራይበሮቻችን ብቻ ሌላ ጊቫዌይ ይኖረናል። ሰብስክራይብ በማድረግ ይጠብቁኝ። በሚቀጥለው ቪዲዮ እንገናኝ።